ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ምን አይነት የንግድ ሱቅ ይፈልጋሉ? ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በአንድ ዓመት ከ6 ወር ሙሉ ለሙሉ አጠናቀን የምናስረክባችሁ፣ እንዲሁም ሬንታል ጋራንቲ፣ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በ4 ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮ ሪል ስቴት አዋርድ 2025 በዩኒክ ዲዛይን ተሸላሚ በሆንበት በሳር ቤት ሳይታችን ከባለ 1 እስከ ባለ 3 መኝታ እኛው ጋር ያገኛሉ። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ 1 እስከ ባለ 3 መኝታ ማግኘት ይችላሉ። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ። የዩክሬኑ ፕሬዝዳንት ሁለት ምርጫ ነው ያለን ወገኖቼ በማለት ለሕዝባቸው ንግግር አድርጓል። ወይ እንደ ሀገር እንዋረዳለን፣ አለበለዛ ደግሞ ቁልፍ ደጋፊያችን የሆነችውን ዩናይትድ ስቴትስ አሜሪካን እናጣለን ያሉት። አገራቸው የተደቀነባት አማራጭ ይሄ ነው የሆነው። የዚህ ምክንያታቸው ደግሞ እስከ ፊታችን ሐሙስ እስከ አሜሪካ የምስጋና ቀን መቼም ይሄ አንገተ መላጣ ተርኪ ነው የሚሏቸው። ተርኪ ነው የሚባሉት። አልፎ አልፎ እኮ የአበሻ ሰፈሮች ውስጥ ታያቸዋለህ። ተርኪዎች ያ እኛ ጋር አይበሉም እኮ አይበሉም። አንገተ እኔ በልጅነቴ አንድ የተዞረ ነው የሚባል አንገተ መላጣ ዶሮ አውቅ ነበርና የነሱ ተርኪ ግን በጣም ትልቅ ነው። በጣም አጣፍጠው ነው የሚበሉትና በዋይት ሃውስ ልዩ ሴሬሞኒ አለ። ልዩ ሴሬሞኒ ለአንድ ተርኪ የአሜሪካ ፕሬዝዳንት በየዓመቱ ምህረት ያደርጋል። በዛ ምህረት በሚያደርጉበት ሰዓት የዩክሬን ጦርነት መቆም አለበት ብለዋል። የዩክሬን አንገት እዛ እንደተቀመጠ አድርጌ ነው የምወስደው ለአንድ ተርኪ ምህረት በሚያደርጉበት ጊዜ። ምክንያቱም ለዩክሬን ፕሬዝዳንት የቀረበው አማራጭ ነው ለማለትም አስቸጋሪ ነው በነበረው አሁን እየተካሄደ ባለው ነገር። በጣም የሚያስገርመው ነገር ደግሞ ምንድን ነው፣ ፕሬዚዳንት ትራምፕ ጦርነት የማስቆም ከፍተኛ ፍላጎት እንዳላቸው ይታወቃል። ጥሩም ነው ይሄን ብንደግፍም፣ ነገር ግን የሚያወጧቸው የሰላም ሀሳቦች ለምንድን ነው የዛኛውን ወገን ሀሳብ ማያካትተው? አሁን አናውቀውም እያሉ ነው አይደል እንዴ ሌሎቹ። አውሮፓው ለምሳሌ ይህን አያውቀውም። ዩክሬን ራሷ ገና እያጤነችው ነው ይህን 28 ነጥብ አትሊስት የተወሰነው ተሰጥቷቸው ተወያይተውበት ቢሆን ምን ነበረበት? እንግዲህ የዓለም ነገር በእውነት ግራ የሚያስቸግርበት ጊዜ ውስጥ ነው ያለ ነው። ሲቢኤስ የተባለ የአሜሪካ ቴሌቪዥን ላይ ቀርበው የተናገሩ አንድ ከፍተኛ የአሜሪካ ዲፕሎማት ይህንንማ ከእነሱ ጋር እኮ ነው ያረቀቅነው ብለዋል። ከዩክሬንስ ጋር ታዲያስ ኖ ራሽያኖች አብረው ሁለቱ ናቸው ያደረጉት። አይ አንዳንድ ዲፕሎማቶች ደግሞ ቤዚካሊ ራሽያ የላከችው ነው እያሉ
አንድ እሳቸው ራሻዊ ነው አሉ። ሀሳቡ ራሱ የሰላም ራሻዊ ነው ያለ። ግን ዩክሬኖች የዘለንስኪ ይሄ ጠባቡ ሰርክል ባለቤት ናቸው፣ መከላከያ ሚኒስትር ናቸው። እኚህ ሰውዬ ሚያሚ ነበሩ አሉ። ያን ያስጠራ ናቸው አሉ። አዩ ያረቀቅነውን አዩ አብዛኛውን ወደዱት አሉ። አብዛኛውን ወደዱት። ያልወደዱትም ላይ ማረቂያ ጻፉ አሉ። ያን ማረቂያ አስገብተን እሱን ይዘው ዘለንስኪ ጋር ሄደው ለእሳቸው አሳይተው ይወጣ ነው። ይሄ እኮ ቀደም በመግቢያ ላይ እኮ ያልከውን አሉ እኮ ዘለንስኪ ደግሞ ለህዝባቸው የነገሩት ነገር ወጣው ነገር ውስጥ እማላቀሳቸው አሁን ዘለንስኪ ያቀረቡት ዱብዳ ገጠመኝ አሉ። እንግዲህ ማንን እንመን ነው ትልቁ። ከፍተኛ ባለስልጣን ናቸው፣ ልብ አድርገው። ይሄ ነው በእርግጥ ቁጭ ብለው እንጃ ምን እየጠጡ ያረቀቁት ማናቸው? ዊትኮፍ በጣም የሚገርሙ ሰው ናቸው። እኔም በይሄን የምናውቀው መሪ የራሽያ መሬት ነው። እኛ ድሮ ስናውቀው ይሄን በሁለተኛ ዓለም ጦርነት በፊት የራሽያ መሬት ነው ብለዋል። እሳቸውና ዲሚትሪየቭ የሚባሉ አሉ። ምዕራብ የተማሩ ሰው ናቸው። እዛው ሃርቫርድ አንድ የባንክ ስምጥ የታወቀ የአሜሪካ ባንክም ብዙ የኢንቨስትመንት ኃላፊ ምናምን ሆነው ሰርተዋል። እና ቭላዲሚር ፑቲን የቡዳፔሽቱ የስብሰባቸውን ቀጠሮ ውጭ ጉዳይ ሚኒስትሩ አላበላሹም። እሳቸውን እንደ ቁም ስር ነው ብቻ ትንሽ ጋረዱባቸው። አንድ የተወሰነ ጊዜ ከእይታ አወጧቸውና እኚህን ሰው ላኩ ማለት ነው። እንግሊዝኛና ራሽያኛ ለመለየት የሚቸግራቸው ሰው ናቸው። እና የምዕራቡ ጨዋታ ሁሉን ነገር የሚችሉ ናቸው። እኚህ ሰው እየገቡ ማለት ነው ራሽያ ገብተው ከዊትኮፍ ጋር እጅና ጓንቶ ነው እችን አረቀቁ። እና አሁን ይሄ ረቆ የቀረበው ባለ 28 ነጥብ ፖዲሎቭ እንደዚህ የሚባሉ የጽህፈት ቤት ኃላፊያቸው አሉ። ቁልፍ ሰው ናቸው የዘለንስኪ። እሳቸው በአደባባይ የንብርክክ እጃችሁን ስጡ ነው የተባሉ ነው። 28 ነጥቡን ካዩ በኋላ ምንድን ነው አሁን እንዲያስባላችሁ ዩክሬኖችን ምንድን የተጠየቁት ነው? ዶናልድ ትራምፕ እኔ ዶናልድ ትራምፕ ማለት ሪያሊስቲክ ሰው ናቸው። ምንድን ነው ያሉት እሳቸው? ይህ ጦርነት ይቆም፣ መቀጠሉም ሲበጅሽ አላየንም ለዩክሬን። ስለዚህ እኔ ያልኩት ይቆም፣ በቃ አሁን እየተዋጋችሁ ያላችሁበት አለ አይደለም፣ እሱ ላይ ይቆም። እሱ አዲሱ ድንበራችሁን ነው። ገብቶሃል? 3 ዓመት ሙሉ የተዋጉበት ነገር ማለት ነው። እናስመልሳለን ነው በዚህ በኩል ያለው። ምንድን ነው የምትሉት? ራሽያንን እናስመልሳለን ነው ወይ የምትሉት? አንተ ሰው የሶስተኛ ዓለም ጦርነት ልታፋና የምትፈልግ ያሉት እኮ ለዚህ ነው። አባባል ገባ? ኦኬ። አሁን ዘለንስኪን የሚሉት አላደርገውን እንዴ የሚሉት ነገር ቢሆን ይሄ ጦርነት የዩክሬን ጦርነት ቢሆን እውነቱን ለመናገር እኔም እድሜ አልፏል እንኳ ግን አሁን ዘካርያስ ሊሄድ ይችላል፣ ሄዶ ሊዋጋ ይችላል። ምክንያቱም ማንም ሀገር እንዲወረር አንፈልግም። ግን ይህ ጦርነት የማን ነው? የዩክሬን ነው ወይ? በዋናነት የዩክሬንና የሩሲያ። ዩክሬን ከራሷ ጋር መክራ አቅዳ የጥይት ምንድነው የጥይት ምን ነበር የጥይት ማስቀመጫ ነው፣ ግምጃ ቤት ነው። እዛ ያላትን አድርጋ ወታደር ሁሉን ነገር አገናዝባ እሷ ከራሽያ ጋር የገጠመችው ጦርነት ነው ወይ? ይሄ ሲታቀር ጀምሮ ነው ወይ? ይሄ ቢሆን ስለ እውነት ነው የምነግርህ የሚባለው ይባላል። አሁን ይህ ጦርነት የኔቶና የራሽያ ነው። ዩክሬን ልክ ይሄንን የሁለቱም ግጥሚያ ለማስተናገድ ፍላጎት ፈቃደኛ ሆና መገኘቷ ብቻ ነው። አርማጌዶን የምትባለው እኮ ለዚህ ነው አይደለም እንዴ? አላየም እንዴ? እስራኤል ቦታዋ የመጨረሻ አርማጌዶ ጦርነቱ የሚካሄድበት ሰፊ በረሃ አለ። አላየኸውም? አይቼዋለሁ። እኔ መጀመሪያ ያየሁት እሱን ነው። የመጨረሻው አንተ ከመጨረሻው ጀመርክ ማለት ነው። እኔ ከመጀመሪያው ነው። እኔ ከእሱ ነው ወደ ኢየሩሳሌም ሄድኩ። እኔ ከኢየሩሳሌም ነው ወደ አርማጌዶ። ኦኬ። እና ያ ቦታ እንዲሆን ወስነዋል ዘለንስኪ። ስለዚህ
በዚህ ጦርነት ውስጥ የተተኮሰው የታቀደው የተጠቀሙት ቴክኖሎጂ ኤቭሪቲንግ የዩክሬን አይደለም እውነቱን ለመናገር። ስለዚህ አሁን ዶናልድ ትራምፕ ምን ያህል ሪያሊስቲክ ሰው እንደሆኑ የምታየው አሁን ባለበት ጦርነት ይቁም አሉ ወታደሮች። እሱ አዲሱ ድንበራችሁ ይሁን። ኦኬ የኔቶ አባል የሚለው እሱ ይቅርብሽ፣ የኔቶ አባል አትሆኝ፣ የሰላም ዋስትና ይሰጥሻል። እንደውም አሁን አሜሪካ ልሰጥ ነው ራሷ ለዩክሬን አውሮፓ ውስጥ አውሮፓ የሰላም ዋስትና መስጠት አለ። አንድ ወታደር አይገባም ተብሏል። እና ማን ናቸው የእንግሊዙ እና የማክሮን የፈረንሳይ ማክሮንና የጀርመኑ ሰውዬ ማነው ስማቸው ቶሎ አይመጣልኝም እኛ አዲሱ እነሱ ሶስቱን በተለይ ፈረንሳይና እንግሊዝ የፍቃደኞች ጥምረት ገብተዋል። ኮሊሽን ኦፍ ዘ ዊሊንግ የተባለ 31 ሀገሮችን ያውጣጣ ቱርክን ጨምሮ ማለት ነው። ብዙ ቁጥር ያለው ሰራዊት ያላት እሷ ናት ጨምሮ ሁሉም እንደየችሎታው እኔ ይሄን ያህል መድፈኛ አዋጣለሁ እስከነ መድፉ ይሄኛው ደግሞ ሚሳኤል ምድብን እኔ እሰጣለሁ እንደዚህ እነ እንግሊዝና እነ ፈረንሳይ ያው እግረኛና ይሄ አየር ኃይል እኛ እንሰጣለን አሉ። እንዴት ይሁን ለአድማጮቻችን ግንዛቤ ነው። የአውሮፓውያኖችን ሀሳብ ነው እዚህ ላይ እነሱ የሚፈልጉት ጥሩ ነው ይላሉ። አሁን ዶናልድ ትራምፕ ጦርነቱ ባለበት ቦታ ላይ ይቁም። እንደሱ ደግሞ እሳቸው ጦርነቱ እዚህ ላይ ይቁም የሚሉት ማናቸው? ትራምፕ ራሽያን ይህን ያህል ተዋግታ ላይ ባዶ እጇን አትሄድም፣ የያዘችውን ይዛ ትሄድ፣ አንተ ደግሞ የቀረህን ያዝ ነው የሚሉት። ምክንያቱም ዛሬ ካልያዝክ ነገ የምትይዘው ላይኖር ይችላል እንዳለ ሙሉን ማለት ነው። አዎ እና ሙሉ ለሙሉ ድጋፉ እናነሳለን። ያኔ ማን ነው ዘለንስኪ አይደለም። አሁን በዘለንስኪ ጭንቅላት ጆ ባይደን ለምሳሌ እኔ አያቱ ነው የምላቸው። የሱ አያት ለልጅ ልጁ ስስ ነው ልቡ ገብቷል። ሁሉን ነገር ለዘለንስኪ ያደርጉ ነበር። ምን አይነት የንግድ ሱቅ ይፈልጋሉ? ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በአንድ ዓመት ከ6 ወር ሙሉ ለሙሉ አጠናቀን የምናስረክባችሁ እንዲሁም ሬንታል ጋራንቲ፣ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በ4 ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮ ሪል ስቴት አዋርድ 2025 በዩኒክ ዲዛይን ተሸላሚ በሆንበት በሳር ቤት ሳይታችን ከባለ 1 እስከ ባለ 3 መኝታ እኛው ጋር ያገኛሉ። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ 1 እስከ ባለ 3 መኝታ ማግኘት ይችላሉ። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ ሞስኮና ቤጂንግና ብሪክስ ገብቷል። እነዚህን ቀለባሾች ወይ እናከስማቸዋለን ወይ ያከስሙናል እንጂ የዲሞክራሲና የነ ፑቲን አምባገንነት አብረው ሊሄዷቸው። ለዚህ ነው ፖይንት ኦፍ ኢንፍሌክሽን ነው እያሉ የሚናገሩት እሳቸው በዚህ ነው የሚሄዱት። ስለዚህ አሁን የርዕዮተ ዓለም ጦርነት ነው ማለት ነው። ዲሞክራሲ ከዲክታተርሺፕ ጋር የሚያደርገው ፍልሚያ ነው። በማን አመራር? በጆ ባይደን። ይሄ ደግሞ በእውነት የአሜሪካንን ታሪክ የጠበቀ ነው። አሜሪካው ለመዘምተው በዲሞክራሲ ስም አይደለም እንዴ? ሰዎችን ብትገልም እንደዛ ነው። አምባገነንነትን ለመዋጋት እንደ ውሽንፍር እኮ የምትሰብሰው በመሬት ላይ አሁን ንፋስ ሁሌ እንዲህ ናት እሷ። ኦኬ። ስለዚህ አሁን ዘለንስኪ ዩክሬን ዲሞክራሲ ሀገር ተብላ ነው አሁን የምትታወቀው። አሁን ሙስናው ደግሞ ሀገር የሚበጠብጥና ጭራሽ የሚንድ ነገር ነው። በዚህ ጦርነት መሀል አንቲቴሲስ ያለ እንግዲህ ዘለንስኪ ወደ ስልጣን የመጡት በዋነኛነት የሙስናን አይን አጠፋዋለሁ ብለው ነው የመጡት። ሁለተኛ ይህን ጦርነት አቆማለሁ ብለው ነው የመጡት። እሳቸው ወደ ስልጣን ሲመጡ 2019 ሳምቲንግ ወደ ስልጣን ሲመጡ
በዚህ ዶንባስ በምንለው በዶኔትስክና ሉሃንስክ ላይ የተገንጣይ ኃይሎች የሚባሉ በራሽያ የሚደገፉ የራሳቸውን ኢንዲፔንደንስ ለማድረግ ውጊያ ጀምረዋል እና የኪየቭ መንግስት ደግሞ በመንግስትነት ይዋጋቸዋል። ብዙ ቦታ አስለቅቀዋል። እንደዛ የተወሰነ ፐርሰንቴጅ ለምሳሌ ከ53% በላይ በእጃቸው ነበረ ሉሃንስክ። ዶኔትስክም 40% ነበረ። ስለዚህ እሳቸው የምርጫ ቅስቀሳው ላይ ወገባቸውን በሰንሰለት ታጥቀው ሰላም አመጣለሁ፣ ጦርነት አቆማለሁ ብለው ነው የመጡት። ዘለንስኪ ወርድ ባይ ወርድ ነው የምነግርህ። እና ሙስናውን አስቆማለሁ አሉ። ሁሉም አልተሳካም። የሙስናን አንገት ነው የሳቸው የኩምክና ክለብ የኩምክናና የፊልም ክለቡ የእሱ ክለብ የጋራቸው ነው። እንትና ቲሙር በለው አንድ ስሙ ነው። በቲሙር ተብሎ የሚታወቀው እሱ ሸሪካቸው ነው። የስራው ራሶች ናቸው ሁለቱ። ወደ ምርጫ ሲገቡ ወደ ፖለቲካ ሲገቡም ይዘውት ገቡ ፖለቲካ ውስጥ ማለት ነው። አሁን ባለፈው ብዙ አውርተናል። አንድም ይሄ ምንድነው ሀገሪቱ ይሄ የነዳጅ ምንድነው ይባላል የጋዝ እንግዲህ ማሞቂያቸው በአብዛኛው በጋዝ ነው የሚሰራው። የኤሌክትሪክ አገልግሎት መቼም ብርዱን በከፊል አይተዋል። እስራኤልም አለ። በጣም ከባድ ነው። ይሄንን ራሽያ ባላቋረጠ ሁኔታ ስለምትመታው አሁን አስተማማኝ የኃይል ምንጭ እዛ የኒውክሌር ማመንጫዎች ናቸው እና እነዚህን የኒውክሌር ማመንጫዎች በዋና አስተባብሮ የሚመራ ድርጅት ውስጥ ነው። በእሱ ድርጅት ውስጥ ነው ያሰው ያለው እና ኮንትራቶች የሚሰጠው ያ ድርጅት ነው። ሲሰጥ አደያ ለእነማን ነው ኮንትራቱን የሚሰጠው? ራስ ሰው። አዎ ኮንትራቱን ደግሞ ሲሰጣቸው የሚሄድ ብር አለ በእነሱ የሚገባ ሲገባ እንግዲህ ፐርሰንቴጁ አልተገለጸም፣ ግን በድምር 100 ሚሊዮን የመጣው 100 ሚሊዮን ዶላር አይበቃም እኮ አንድ ሙስና ውስጥ ከገባ ገንዘብ አይበቃም። አንጻራዊ ነው ገንዘብ። ይገርምሃል። አይበቃም። ምን አላት የሚሉ ሰዎች አሉ። እቺ ነገር ለእናንተ ሄሊኮፕተሩን ስትገዛ እቺማ እዚህ ጋር እንደው 30ውን ያነሳብሃል። እዚች ጋር እንደ ወፍ የምትበርበት ነው እሱ እንደ ሰው እንትን ሴት ትሄዳል። መርከቡ ሳያስፈልግም እንዴ ውሃ ላታይ ነው ደግሞ መቼም አሳምረው የሚሰሩት አውሮፓውያን እና በአጠቃላይ መቼም ምዕራባውያን ያቀልጡሃል። የአፍሪካም ሰው ሄዶ እኮ በዚህ ነው እኮ ዜሮ ነው የዓመት በጀቱ ይዞት የሚለው ከጭቃ ልስም ቤት ወጥተን ውሃ ያደርጉናል። ያንን አንጠግብም እና ምን ያደርጓቸዋል? ይሄንን ሰውዬም በድምሩ 100 ሚሊዮን ዶላር አድርጓል፣ ጠርጿቸዋል። እዛ ጸረ ሙስና ሁለት ናቸው። አንዱ ቢሮ የሚባል አለ። ከነ ድምጻቸው ከነ ቪዲዮ ተቀርጿል እና ይህ ዋናው አሁን የሉም በነገራችን ላይ ከሀገር ወጥተዋል። የዘለንስኪ ቀኝ እጅ የነበሩት ማለት ነው። ሙስናው ተዋናይ ዋናው ፖሊስ ዘግይቷል። አየህ ታይሚንግ እኮ አሰራር ነው። በሬዶ ሲያንኳኳ ማንም የለም። ልጁን ምንን ይዞ በፈርስት ክላስ በሩ ሄዷል ሰውየው ማለት ነው። አሁን ውዝግቡ የመጣው የዩቲዩብ ላይ ለቀውታል። እዛ ላይ ምነው ሰማው ሚሳኤሉን ተኮስከው ይላል ሰውየው። አዎ ኮንትራቱን ለወሰደው ለአንዱ ማለት ነው። እያቀባበልኩ ነው ይላል። ጊዜ ተጨማሪ ያስፈልገኛል። ከዛ ደግሞ የላይ ነው የምትተኩሰው ይለዋል። የትኛው አካውንት ላይ ማለት ነው። አገባው ኢላማው እኮ አልተነገረኝም ሲል ኢላማውንማ 10 25 35 አልኩ እኮ ዶላሩ ሄዷል። ይሄ እንደዚህ ነው የሚሄደው። እና ይሄ ቅሌት በዚህ ቅሌት ተነሳ ዘለንስኪ አሁን ፍልውሃ ውስጥ ነው ያሉት። በየቀኑ የምትደማ ሀገር እያንዳንዱ በሚሳኤል የሚነፍር ሀገር 400 ቢሊዮን ዶላር እኮ የተገመተው የዩክሬን መልሶ ግንባታ የሚያስፈልገው ይህን ሁሉ ውድመት ተቀበለች። በየቀኑ ሰው የሚሞትባት፣ ወታደር የሚሞትባት፣ ሰላማዊ ሰው የሚሞትባት፣ 20% ህዝቧ የተሰደደባት፣ በዚህ ውስጥ የተቅለጠለጠ ነው የሚኖር ሰው እና በሩን ከፍተው ሲገቡ በምንድን ነው በዶላር የተቆዘሩ ቦርሳዎችን ረስቷቸው ሄደ። ሻንጣዎች አሉ 100 ሚሊዮኑ ነው እሱ ሄዷል። ሌላ ነው እንጂ ምናልባት ቅዳሜ ይዞት ለአንድ ምሽት ይዞት የሚወጣ ይሆናል። እንትኑ አንድ ሙሉ ዓርብ ዕለት ነው መሰለኝ የመጡበት እና ጆንያ አዎ እንትኑ ስትገባ ደግሞ መታጠቢያ ቤቱ 3 4 5 ነው። ይሄም በምንላ የእንዲህ አይነት አፓርትመንቶችን አጋጥሞ ከሆነ በጣም እኛ መሬት ላይ ነው የምር ነው፣ ግን እዛ ላይ ሆነ መሬትና ሰማይ ነው የሚጠፋብህ
እና መታጠቢያ ቤቶቹ ተከፍቶ ሲገባ የሽንት ቤት መቀመጫዎች በሙሉ ከወርቅ የተሰሩ ናቸው። የተለበጡ ኖ የተለበጡማ መለበጥ ነው። ሲራሱ ወርቅ ነው። ሰሞኑን $12 ቢሊዮን በቃ $10 ሚሊዮን ምናምን የወጣበት የሽንት ቤት መቀመጫ ነው። እዛ ላይ የሚቀመጠው ኖረ አሁን ኖሯል። እስካሁን እኛ አላውቅም ይሄን መኖሩ እንግዲህ እንዳንተ አተረጓጉም ኖሯል። እኔ ነውር ነው የምልህ። ምን መሆኑ ነው? እንደው ትሪውን እንኳን በወርቅ ቢያደርገው ኢትስ ኦኬ እኮ ለሁሉም የሚሰራ እኮ ነው። ሁሉም ጠረጴዛው ብትል ወንበሩ ብትል የሳህኑ ብትል በዚህ የተሰራ ከሆነ እኛም ቤት አሉ ሳህኖች አለ የወርቅ የለም ታምራ ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል በነሐስ በሳር ነው የምልህ። ሽንት ቤት ጎራ ብዬ ከመጣሁም አሁን ከሽንት ቤት የመጣሁት ልዩነቱ አም ሶሪ እኔ ላባቶሪ ብለህ ይሻለኛል በእንግሊዝኛ ለማለት ነው። ሽንት ቤት የሚለው እንዲህ አይነት ነገር ነው። ምን ያረ በዚህ በዶናልድ ትራምፕ እቅድ 28 ነጥብ ውስጥ አንዱ በ100 ቀን ውስጥ ምርጫ መከናወን አለበት ነው። ይሄ በቅንፍ እኮ ምን ማለት እንደሆነ ግልጽ ነው። መባረር አለበት ነው። የዘለንስኪ መንግስት እሳቸውን ጨምሮ በአጠቃላይ እንዲባረር ነው። ለዚህ ነው እኮ ሰውየው ይሄ የሰላም ሀሳብ እንዳለ ሳየው ራሽያዊ ነው ያሉት። ራሽያ ደግሞ ይሄን ጠይቃለች። የዘለንስኪ ስልጣን ላይ መቀመጣቸው አልፈልግም፣ ናዚያዊ መንግስት ነው መወገድ አለበት ብላለች። አሁን ምንድነው ይሄን በተቀበሉ ዘለንስኪ ይሄን ከተቀበሉበት ቀን ጀምሮ 100 ቀን ተቆጥሮ ምርጫ ይገባል። ይሄ የሙስናው እንትን ባለበት ሰዓት ላይ ማለት ነው። ይሄ ደግሞ ምንድነው የሚባለው ሱሳይድ ነው ለዘለንስኪ። ስለዚህ ዘለንስኪ ያሉት ሀገሬን ከማዋረድና አሜሪካንን ከማጣት መካከል ነው መምረጥ ያለብኝ፣ ቃል የገባሁትን አደርጋለሁ፣ የሀገሬን ክብር ጠብቃለሁ ብለዋል። ይሄ እንግዲህ ውጤቱን በቀጣይ ሐሙስ ድረስ የምንሰማው ነው የሚሆነው። ግን እንደኔ ግምት ወደ ጦርነቱ ያስገባቸው ምክንያት ራሽያ የወረረቻቸው መሬቶች መለቀቅ አለባቸው ነበረ። አሁን እሱም ማያገኙ ከሆነ እዚህ ላይ ቢፈርመው ሰላም ስምምነቱ ተግባራዊ ይሆናል ብሎ ለማሰብ በጣም አስቸጋሪ ነው። አሁን ወደ $400 ቢሊዮን ውድመት የደረሰባት ሀገር ነች። ምናልባት ራሽያ አይ ቲንክ አውሮፓ ላይ የተያያዘ ገንዘብ አላት። 300 ቢሊዮን ዩሮ ነው። በዶላር ስትለውጠው $345 ቢሊዮን ነው። 2/3 ይመለስላታል። 115 ቢሊዮን ግን ለዩክሬን መልሶ ግንባታ ይውላል። ዊች ሚንስ ራሽያ ካሳ እየከፈለች ነው ለውድመቱ። ይሄን ነው ለውድመቱ ራሽያ እኮ አሁን ምንድነው የተለየው ነገር ነው። አሁን ይዘውታል የሚባለው ዶኔትስክ ውስጥ የቀራቸው በዩክሬን እጅ ያለው መሬት 30% እያል ነበር ስናወራ ነው። አሁን ደግሞ 14.5% ነው ይላል። እዚህ ጋር የዶናልድ ትራምፕ አመለካከት ሶዋት ጦርነቱ እንዴት ይቆም ነው? ልጠብቅ፣ ሌላ 6 ወር ልጠብቅ። ኦኬ ምንድን ነው የሚሆነው ለውጥ? አንተ ተዋክተህ ሞስኮ ልትገባ ነው ወይስ ራሽያ ተዋክታ ኪየቭ ትገባለች? ቴል ሚ ዚስ ነው የሚሉት እሳቸው።
ስለዚህ ቀን በሄድን ቁጥር ቴምፖ ፓተርኑ ምንም የተቀየረ ነገር የለውም አይደል? እንዲህ አይነት ቡጢ ያለ እንደ ድሮ ማይክ ታይሰን ያኔ አፍላ ጎረምሳ በነበረበት ኪድ ዲናማይት ይባል በነበረበት ጊዜ ማለት ነው። የአንድ ቦክስ ገጭ ሲል ግድግዳ የሚፈርስ ነው የሚመስለው። ያኔ ምን ዋርካ የመሳሰሉ ሰዎች የሰው ቁልል ሲሆኑ አወዳደቃቸውን አይታል። ደንዝዘው ፈዘው እንዴት ያን ጊዜ ማለት ነው። ልክ እና ታይሰን ኃይለኛ በነበር 30 ቡጢ ሲጋጠም 30ዎቹ በሙሉ በዘረራ ነው ያለቁት። 2 ደቂቃ የደረሱ ብዙ የሉ። ሰዎች ትኬት ቆርጠው ገና ሰልፍ ላይ እያሉ አልቋል። እየገቡ የስራ አለቀ እኮ ምኑ ጠጣለው እኮ። አንዱ እኮ ማይክል ጃክሰን እኮ ነው። ማይክል ይገኙበታል ተብሎ በጉጉት ሲጠበቅ ነበር። መንገድ ተዘግቶለት ማይክል እንዲገባ ማለት ነው። አልቋል ውድድሩ አልቋል። እኮ ነው አሁን ውጊያው ያን ያህልም እንደው ባይፈጥንም ምክንያቱም እዛ ጋር አትሎ ይስላሉ። ፓተርኑ ይሄ ነው። ራሽያ ታጠቃለች፣ ዘለንስኪ ይከላከላሉ። እጃቸው ሲዝል ቃጠል ይወጣል። እንዲህ ያለን የሚሄደው ጦርነቱና ይሄን የሚቀይር ነገር አለ ወይ የሚል ጥያቄን ያቀረቡላቸው ለማን ነው? ለዘለንስኪ። ዘለንስኪ ደግሞ የሚሉት የጆ ባይደንን ጨዋታ ይዘው ማለት ነው ዲሞክራሲን አራማጅ አይደላችሁም ወይ ነበረ በፊት። አየህ ያቺውን የሮት ዓለም ትግል ስለነበረች እኔ ደግሞ የዲሞክራሲን ፍሮንታየር ማሰፋ ነኝ። ስለዚህ ደግፉኝ ነው ስጋዬ እንዲበጨቅ ደሜ እንዲረጭ ወስኛለሁ። የአሜሪካ ኮንግረስ እኮ ያሉት ይህን ነው። ፊርማ ከዛ ከማንች ከባክሙት ይዘው መጥቶ ማለት ነው ወታደሮቻቸው ፈርሙበት። ያኔ ይጨፋጨፋል ይባላል። ንቅንቃንንማ ከዚህ ቦታ ላይ ትልቋ የዲሞክራሲ እንቅፋት ማናት? ሞስኮ ራሽያ ነች። እኔ እሱን የዲሞክራሲ ፍሮንታየር አሰፋለሁ ስጋዬን በጥቄ ደሜን አፍስሼ። እናንተስ መሳሪያችሁ ገንዘቡን አምጡ፣ ጀባውሪ መሳሪያውን ጠመንጃውን አምጡ፣ የጦር ጀቱን አምጡ። እንደው እሺ ብሏቸው ኒውክሌሩንም ጭሱንም ኬሚካሉንም አምጡ ብቻ። እኔ ይህን ድብ እገለዋለሁ የሚል አመለካከት ነው የነበራቸው። እና ደግሞ ይሄ በጣም የተወደደላቸው በዊንስተን ቸርችል ነው ያሏቸው እኮ በንግግራቸው መስጧቸዋል። ነገሩ በየደቂቃው ጭብጨባ የነበረበት ኮንግረስ ነው። አልጠሩም እኮ በነገራችን ላይ ብዙ ጊዜ ኬቭ እኮ አይገኙም እሳቸው። ያልተናገሩበት ፓርላማ የለም። መጨረሻ ላይ የእግር ኳስ ስታዲየም ውስጥ እምቢ አሏቸው። አይ ፊፋ እኮ አምባገነን ነው። ምን አምባገነን ነው? ራሽያን ከልክሎ የለም እንዴ? የዓለም ዋንጫ እንዳትሳተፍ እኮ ከልክሏል። ከዩክሬን ጎን ቆሞላታል። ብቻ ዘለንስኪ በጣም በቃ ዓለም ሁሉ የራሱን ጉዳይ ትቶ ማለት ነው ዩክሬን ግን ልል ነው የፈለጉት። እንደው መጨረሻ ላይ እንትን አላለም እንጂ ይሄ ነው የነበረው ፍላጎታቸው። አሁን አሜሪካ ምርጫ አደረገችና አሜሪካ ጥቅም የሚሉ ሰውዬ መጡ። ራሽያን ማስበበት ምክንያት የለኝም። የምን ዲሞክራሲ ነው? የለም ዶናልድ ትራምፕ ጋር እንደዚህ ብሎ ነገር የለም። ለምሳሌ እንትና ሞልጭ አድርጎ ሰርቧቸዋል። ባኔ የኒውዮርክ ከንቲባው አዲሱ ፋሽስት ብሏቸው የለ የኒውዮርክ ከንቲባው አዲሱ ማለት ነው። ይሄ የኛ ወገን ነው። ዩጋንዳዊ በዛ በኩል ሄዶ ይሄ ነው አሳያችሁ። ኦልሬዲ እሳቸው እንግዲህ እንተያያለን አነሳለሁ እንደውም ጠርንፌ ነው የምልከው ወደ ሀገር ብለውታል እኮ። እሱ ደግሞ አሳየታለሁ ብሎ የመጣ ነው። አሁን እኮ ተገናኙ። ትክክል ከሆንኩኝ ያየሁት መቼም እንትን የምትለው ኤአይ እንደ አዘናግተን ካልሆነ ተገናኝተዋል። አሁን ሲገናኙ አንተ ፋሽስት ብላችሁ የለን አለችው ጋዜጠኛዋ ስትለው ተተየሱ እንግዲህ ቤት እሱ ጨዋ ተይላል። አያቸው እንዲህ አይነት ሰው ናቸው። እጁን ይዘው ማለት እኮ ነው። እሳቸው ቁጭ ብለው እሱ ቆሞ ነው የሚናገረው። እጁን ይዘው እንዲያትፈው እኛ አሁን አብረን ለመስራት ያሉ ናቸው። አይ አሁን እኮ ትራምፕንም እኮ በዲሞክራሲ ጠበቃነት እኮ እንትን ለማለት አስቸጋሪ ምን ቁርጥ አድርጓቸው። እሳቸው እንደዚህ አይደሉም። አየህ አሁን አሜሪካ ራሱ የገጠማት ነገር አውሮፓያኖቹም የሚጫወቷት ጨዋታ ይች ነበር። ዲሞክራሲ ነበረች የሚጫወቷት ጨዋታ። አሁን ዘለንስኪ ይህንን ጨዋታ ከዶናልድ ትራምፕ ጋር መጫወታቸው የሚሰፋ ድንበር
የሚጠብ ድንበር ብለው በዚህ ደረጃ አይሁም። እሳቸው ከራሽያ ጋርም ትልቅ የኢኮኖሚ ግንኙነት መግባት ይፈልጋሉ። ስለዚህ ይሄን ሰጥተዋል። አሁን የሐሙሱ ዶሮ ሳይበላ ይሄ ብዙ ጊዜ በአማርኛኛ ዶሮ ሳይጮ በፊት ዶሮ ሳይጮ ምንለው ነው። ይህን ስምምነት የማትቀበል ከሆነ የአሜሪካ እርዳታ የምትለው ነገር የስለላ መረጃው ጨምሮ አይኖርም በማለት ማስጠንቀቂያ ሰጥቷል። ግን አሁን በዚህ ደረጃ ቢቆም ይሄ ጦርነቱ ወይ ደግሞ አሜሪካ ያቀረበችው የሰላም ሀሳብ ተቀባይነት ባይኖረው በዘሌንስኪ በኩል ጦርነቱ ይቀጥላል ብለን ልናስብ እንችላለን። ቀጠለ ማለት ኬቭን አጠቃላይ ራሽያ ጠቅላላ ልትይዝ የምትችልበት እድል ይኖራል ወይ? ዓለም አቀፉ ህብረተሰብ እንዳለ ነው። የአሜሪካ እርዳታ ብቻ ነው የቆመው። አውሮፓው ይሄን እሺ አይልም። አውሮፓ የሚቀበለው ነገር አይደለም። ሜቢ አሜሪካ እንኳን ብቻዋን እርዳታዋን ብታቆም እንትኑን የስለላ በሱ ብዙ አያሳስብም ነው የሚሉት። በአሁን ብዙ የግል የስለላ ተቋማት አሉ፣ ሳተላይት እንትን እና ተቋማት ይህንን መስጠት ይችላሉ። ግን የእነዚህ ተተኳሾቹ እነዚህ እነ ሃይማርስ ብዙዎቹ ትጥቆቿ ከአሜሪካ የሚመጡ ናቸው። ኦኬ፣ እሱ በጣም ያጎላል። አውሮፓውያኑ ጋር ብትሄድ ላለፉት ስንት ዓመታት ኬክ ሲጋግሩ ነው ይኖሩት። የጦር ግምጃ ቤት ብቅ ብሎ ያቆም ሰላም ጥግብ ያሉ ናቸው። ገና አሁን ነው እየቆሰቆሱ የሚገኙት። አሜሪካ ግን ሁሌ ውጊያ ላይ ስላለች ሁሌ እንትን አለ። በዚህ ረገድ በጣም ጉዳት ታደርስባቸዋለች ነው። ሁለተኛ በእውነት ነው የምነግርህ፣ ዜናውን ቀርበ ስትከታተል እንዴት እንደሚዋጉ ለማወቅ ያቅታል። ይሄ ከኒውክሌር መለስ ነበር 3000 ኪሎ ግራም ድረስ የሚከብድ ቦምብ አለ ባለ ክንፍ የምጥለው በአንድ ግንባር ላይ ለምሳሌ 20-30 ጊዜ ጥለዋለች። ያንን ቦምብ ምሽግ ላይ ከጣልከው ሰውም አፈሩም የማይገኝበት ማለት ነው። መድፍ ዝናብ ነው የሚሉ አንዳንድ ቀን ግንባሩ የተመቸ ጊዜ በየደቂቃው ነው የሚያርፈው። ከአንድ መድፍ መስሎ ነው ከብዙ መርዝ አንዴ ኢላማ ከተገኘ ዝም ነው የሚቀጠቀጡት። በመሃል አሁን ራሳቸው ምዕራቦቹ ሊክዱ ያልቻሉት ሁሌ በራሽያ ያለች እያለቀች ያለች የሚሉት ነገር አለ። ይሄም ቢሆን ነው የምነግርህ፣ በእነሱም ቁጥር ከ1 ሚሊዮን ያላነሰ ሰው አልቋል ከዩክሬን። ስለዚህ ይሄ ጦርነት መቀጠሉ ፋይዳው ምንድን ነው? አሁን ራሽያ ምንድን ነው በየዛፖሪዥያ በምትለው በከርኪቭ ውስጥ እንደገዜ ደግሞ ፔክሮቭስክ አሁን ፔክሮቭስክ የሚባለው ተከበዋል። ኩፒያንስክ የሚባለውን አስለቅቃለች። ዛፖሪዥያ ላይ 5 ከተሞች ነው በአንድ ጀንበር በጭጋግ ነው ያሸነፈችን አለች ዩክሬን። ጭጋጉን እሷ አላመጥ ጭጋግ ካፈጥሮ ነው ሁለቱም መጠቀም አለ። በጭጋጋ አይናችንን አውራ ነው እንደዚህ ነው ያሉትና ብዙ ነገር ስታይ አሁን ተጨማሪ ኃይል አሰልፋ ግንባር ላይ የምትገኘው አሁንም ራሽያ ናት። ስለዚህ እኔ ሲሪየስ በሆነ ሁኔታ ይህን ጦርነት የሆነ ኃይል ማቆም አለበት አይደለም። እኔ ይህን መራራ ፍትሃዊ በሆነ መንገድ ሁለቱም ባልተጎዱበት ሁኔታ ወይ ደግሞ ያለፈው 3 ዓመት የነበረውን ነገር ኮንሲደር ባረገን እንጂ አሁን ቤዚካሊ የቀረበው 28 ነጥብ እኮ ኢቨን ራሽያን ወደ G8 ወደ G7 ሀገሮች ሁሉ የሚመልስ ኢኮኖሚያን መልሶ የሚያነቃቃ ነገር ነው አይደል እየተደረገ ያለው። ስለዚህ ራሽያ ኦልሞስት ዩክሬን የሚሻላት ሜቢ ይሄ ፕሬዚዳንቱ የሚለቅ ከሆነ እኮ ተጠቃላ መኖር ነው የሚሻላት። የራሽያ አካል ሆና ማለት ነው። አንደኛ ሆኑ። እውነቱን ለመናገር ፑቲን የሚፈልጉት እሱን ነው። እስካሁን ድምፅ ያለፉት ለዚህ ነው። ይሄ ነው። ለማንኛውም ግን የሰላም ሀሳቡ በጣም ሲሪየስ በሆነ ሁኔታ ይህንን አሳስቧል። ነገር ግን አውሮፓውያኑ በአሁኑ ሰዓት ዛሬ ቅዳሜ ጆሃንስበርግ ውስጥ ለብቻቸው ስብሰባ ይቀመጡና ይህን ለዚህ ስብሰባ አማራጭ ለዚህ የሰላም ሀሳብ አማራጭ የሚሉትን ያቀርባሉ። ስለዚህ ማለት የሚቻለው ይሄ መዘዘኛ የዩክሬን ጦርነት ይቆማል ወይ? ታንክስ ጊቪንግ እንግዲህ መልሱ ይሰጠናል። ይሄ ጥያቄ ይቀመጥ። ምክንያቱም አውሮፓውያኖች ብዙ ናቸው። እነሱ ይሄ ተገልብጦ ወራሪው ወታደሩ ራሱ ወጥቶ ታንኮቹን
ጎትቶ መግባት ነው ያለበት እንጂ ለሱ የሚደረግ ኮንሴሽን ለሱ የሚደረግ እንትን የለም የሚል የጸነፈ አቋም ነው ያላቸው። እንደሱ ደግሞ አማራጭ ሐሳብ ዜሌንስኪም ያሉት ይሄንን ነው። ከአሜሪካ ጋር ሳንጣላ ጠላትም ዩክሬኖች ሰላም አይፈልጉም ብሎ እንዳያሳጣን ሰላም እንደምንፈልግ የሚያሳይ አማራጭ ሐሳብ። ምን አይነት የንግድ ሱቅ ይፈልጋሉ? ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በአንድ ዓመት ከ6 ወር ሙሉ ለሙሉ አጠናቀን የምናስረክባችሁ እንዲሁም ሬንታል ጋራንቲ፣ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በ4 ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮ ሪል ስቴት አዋርድ 2025 በዩኒክ ዲዛይን ተሸላሚ በሆንበት በሳር ቤት ሳይታችን ከባለ 1 እስከ ባለ 3 መኝታ እኛው ጋር ያገኛሉ። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ 1 እስከ ባለ 3 መኝታ ማግኘት ይችላሉ። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45 እና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል።